በደንብ እንድትሰማ ትፈልጋለሁ። ሁላችሁም በተለይ ደግሞ ሴቶች ማነው ስምሽ? ከየት ከተማ መጣሽ? ዓለም ፀሐይ እባላለሁ። የመጣሁት ከአዲስ አበባ ነው። በደንብ እንድትሰማ ትፈልጋለሁ። ሁላችሁም በተለይ ደግሞ ሴቶች የት ተወለድሽ እና እዚህ ድረስ ያለውን እስቲ አጠር አድርገሽ ንገሪኝ እስቲ። ተወልጄ ያደግኩት እዚሁ አዋሳ ከተማ ነው። እርግጠኛ ነኝ እዚህ ውስጥ በጣም ብዙ ሰዎች ታውቁኛላችሁ። ያስተማርኳችሁም ልጆች ልትኖሩ ትችላላችሁ። እናታችን ብቻዋን ያሳደገችን አባቴን በአይኗ አይቼው አላቅም። 6 ሴቶች ነን እና የሚገርምኛ ቤት ጠላት ወንድ ልጅ እንዲኖር አይፈልግ ወንድ በቃ የሚባል ነገር በዘራችን ውስጥ እንዲኖር በህይወት አይፈልግምና እናታችን ሆቴል ነበራት እዚህ ከተማ ላይ ውበት ሆቴል የሚባል ፊት ለፊት ላይ በጣም በከተማው የታወቀ ነው በዛን ጊዜ እና ከመጀመሪያ ባሏ ወንድ ልጅ ወለደች። ከዛ በኋላ በጣም በከፍተኛ ህመም ተመታች፣ መታመም ጀመረች። ከዛ አንፃር የወለደችው ወንድ ልጅ ልክ 6 ወር ላይ ሞተ። ልክ እሱ ሲሞት እሷ ዳነች ማለት ነው። ከዛ በኋላ የተወሰነ ጊዜ ቆይቶ ደግሞ የልጁ አባት ሞተ። እሱም በህመም ምክንያት ሞተ ማለት ነው። ከዛ የኔን አባት አገባች። የኔን አባት ስታገባ 3 ሴቶች ወለደች። 3 ሴቶች ወለደች። አባቴ የወሊሶ ሰው ነው። በመኪና አደጋ ሞተ ማለት ነው። እሱም ሲሞት እንደገና ወንድ ልጅ በጣም ስትፈልግ ስለነበረ ከሌላ ሰው በዓለም ስለነበረች በዓለም ስልህ በጣም ከፍተኛ የጥንቆላ ስርዓት ውስጥ ነበረች። ከተማ ላይ ትታወቃለች። በጣም ጫት ትቅማለች፣ ትጠጣለች። በቃ እንደዛ አይነት ህይወት ውስጥ ነበረች እና ከዛ የተነሳ ከተለያዩ ወንዶች ሴት ወንድ ልጅ ፍለጋ ነው። ግን በጣም የሚገርምህ 6 ነን፣ ከ4 አባት 6 ሴት ተወለደ ማለት ነው። ከዛ በኋላ በቃ ጌታን በጣም ብዙ ሰው በመጀመሪያ ደረጃ ስሟ ርብቃ ነው። ከወላይታ ስትወጣ ልጅ ሆና ነው የወጣችው። እዚህ ስትመጣ በላይነሽ ብላ አስቀየረች። ያስቀየረችበት ምክንያት ይመስለኛል የመናፍስቱ ዓለም የሰጣት ስም ነው፣ የበላይነሽ የሁሉ በላይ። ግን በጣም የሚገርማችሁ ነገር ሰይጣን የወደቀ ከእግራችን በታች የተጣለ ሆኖ የበላይ የሚል ስም ሊሰጥም ሲጀመር አይችልም። ስልጣንም የለውም ኃይልም የለውም። ግን ላመኑት ሰዎች በጣም ይሸውዳቸዋል ማለት ነውና እንግዲህ ከርብቃ ወደ በላይነሽ ማለት ነው። ከዛ በኋላ በጣም የተለያዩ በሽታዎች በቃ ከ5 6 7 በሽታ በላይ ትሰቃይ ነበርና እኛ በጣም ልጆች ነን። ከዛ አንድ ሰው ጥበቃ የሚሰራ ማታ ከሆቴል ወደ መኖሪያ ቤት ያመጣታልና የጌታን ነገር ይነግራታልና የተሸረሸረች የእግዚአብሔርን ነገር በጣም ኃይለኛ ናት። ማንንም አትሰማም። የእግዚአብሔርን ነገር በቃ አትቀበልም። አባቷም ከገጠር ሆን ብሎ እየመጣ እባክሽ ተመለሽ ይላታልና ብቻ አንድ ቀን ጠንቋይ ቤት ውስጥ መታ ጫት ምናምን ለሁላችንም ትንንሽ ልጆች ነን ክብ ሰርተን እየቃመች ሲተፋብን ሂዛር ምናምን የሚባል ነገር ሲሆን አደረ። እሁድ ነበር በማግስቱ እኛ ተኝተን ያለ ስናያት የለችም እናታችን ማለት ነው። ከዛ ብንጠብቅ አትመጣም። ቁርስ እሷን እየጠበቅን ማለት ነው። ከዛ 6 ሰዓት ላይ መጣች። ኢየሱስ ጌታ ነው፣ እኔ እንኳን ሊርበኝ ዝንብ አላረፈብኝም ብላ መጣች። በጣም ደነገጠ። ሴትዮዋም አልሄደችም ጥንቆላ ስታረግ ያደረችበትን ገንዘብ ለመቀበል። ዞር በይ አልሰማሽም፣ በቃ ሂጂልኝ፣ እኔ ኢየሱስን ተቀብያለሁ አለቻት። በቃ የዛን ጊዜ ነው ህይወቷ የተቀየረው ማለት ነው። ከዛ እግዚአብሔር ይባረክ። ከዛ ጌታን ተቀበለች። ለኛ ከባድ ነበረ። ከነበርንበት ህብረተሰብ ካደግንበት ከመጣንበት በጣም ከለመድነው ነገር ውስጥ ለመውጣት በጣም ከባድ ነበረ። ግን እግዚአብሔር ይረዳን። ቀስ በቀስ መባስጡ ቸርች ሂዱ እያለችን መሄድ ጀመርን። በአብያተ ክርስቲያናት ደረጃ የሚገርመው የእሷ ወደ ጌታ መምጣት ከተማ ላይ ትታወቅ ስለነበረ ትልቅ አቴንሽን ተሰጥቶ እኛ ቤት አዳር ፕሮግራም ይደረጋል፣ ይጸለያል። አገልጋዮች በጣም በተደጋጋሚ ይመጣሉና አንድ ቀን
አዳር ፕሮግራም እያደረግን እየጸለይን አንድ እግዚአብሔር ሰው ከመሃላችን አብሮን እንትን የሚጸልይ እግዚአብሔር እናትም አባትም እሆናችኋለሁ አስተምራችኋለሁ ብሏል አለ ሲል እሺ አሜን አለን። ግን ሻይ ሰዓት ላይ ሁላችንም ደነገጥን። እንደውም ታላቅ እህቴ መጣችና እግዚአብሔር ምን ለማለት ፈልጎ ነው እናትም አባትም ሆናችኋል? እኔም ያ ጥያቄ አለኝ፣ ግን ዲፌንድ ለማድረግ ምን ለማለት ፈልገሽ ነው? ብትኖርም ባትኖርም እግዚአብሔር እናትም አባታችንም ነው ብዬ ያችን ነገር አለፍኩኝ ማለት ነውና የሚገርምህ ወንድ ልጅ የለም ብያለሁኝ። ግን በጣም የምትወደው ወንድሟ አስመራ ጦርነት ላይ ሆኖ 2 መንታ ወንድ ልጅ ወለደ። አንዱን ወንድ ልጅ ይዞላት መጣና ይዞላት በመጣ በተወሰነ ዓመት ውስጥ ሞተ። ዋና የህመሟ ደግሞ እንትን እሱ ነበረ። በጣም ስትፈርጥ ምናምን ጭንቅላቷ ተሰነጠቀ። አሁን አንድ ወንድም አለን ማለት ነው። ከዛ በኋላ እሷ እግዚአብሔር ረጅም ጊዜ ዶክተር 6 ወር ነበር የሰጣት። እግዚአብሔር ግን በ1983 ጌታን ተቀበለን። በ1991 እሷ ወደ ጌታ ሄደች። እኔ 12ኛ ክፍል ነበርኩኝ የዛን ጊዜ እና በጣም የሚገርማችሁ አብዛኛውን ጊዜን እናቴን በማስታመም ሎቄ ሆስፒታል ታውቁት እንደሆነ ሎቄ በሳይክል መጥቼ ሃይስኩል እዚህ ሃይስኩል ማለት ነው እዛ ማራለሁኝ። ከሎቄ በሳይክል መጥቼ ፈተናዬን ተፈትኜ ተመልሼ ሄጄ እሷን አስታመማታለሁ። ስትሬቸር ስር እየተኛውና አንድ ቀን በጣም መሮኝ ነው አብሬያት ከሷ ጋር አንድ ላይ አልጋ ላይ ተኛሁኝ ስትሬቸሩ ላይ ማለት ነው። ከዛ ሌሊት ነርስ መጥቶ መርፌ ሊወጋ ሲል 2 ነን፣ ሁለታችንም በጣም ቀጫጮች ነን። ሲያይ እንዴት 2 ሰው አንድ ላይ ባክተዋት ደክማት። ከዛ በኋላ ነው ወደ ቤት እንድትመጣ አደረኩኝ። ጌታ ሰዓቱም ስለነበረ የተወሰነ ጊዜ ቆየች። ቤት ውስጥ ትሪት ስትደረግ ወደ ጌታ ሄደች። ወደ ጌታ ስትሄድ በእውነት ነው የምላችሁ በምድር ላይ ተስፋ ቢስ እንደኛ አልነበረም። ምክንያቱም እንደ እናት ነበረች፣ አባት ነበረች፣ ወንድም ነበረች፣ እህት ሁሉ ነገራችን ነበረች እና ምድር ነው የተደፋብን። የተማረ ሰው የለም። እኔ ለቤት 3ኛ ነኝ። በመሃል ያለችው እንደውም ራሷን አጥፍታለች። በቃ ተስፋ ቢስ ሰው ታውቃላችሁ፣ ምንም ወዴትም የማይሄድ ምናልባት ከሆነ ወይ የሰው ቤት ሰራተኛ ብንሆን ማለት ነው። እና የዛኑ አመት ላይ ውጤት ማትሪክ መጣ ማለት ነው 12ኛ ክፍል። ከዛ ዓለም ፀሐይ ሌሊሳ ሲባል በጣም ረባሽ ነኝ፣ ጨዋታ ምናምን ወዳለውና አቤት ብዬ ልክ ውጤቴን ሰጡኝ 2.4። ከዛ ደነገጥኩኝ። አረ ይሄን አይደል ነይ በእናትህ ተጎትቼ ነው ውጤቴን የወሰድኩት ማለት ነው። ከዛ በጣም የሚገርማችሁ እኔ ለኔ ነው ብዬ አምኛለሁኝ። መንግስት ያወጣውን አዋጅ ለኔ ነው ብዬ አምኛለሁ። ምክንያቱም እዚህ ጋር ሊያደርሰኝ ስለፈለገ እንደ ላስት ይር መንግስት ምንድነው ያደረገው 2.6 ነው ሴቶችን የሚያስገባው። በዛ እኔ በተፈተንኩበት አመት ግን 2.4 ቲቲሲ ምናምን ይግቡ ተባለ። ከዛ የቸርች ሰዎች ሽማግሌዎች አደራ እናቴ የሰጠቻቸው መጡ። ያው አይማሩልኝ ግን ያው የእምነት ጸሎት መተው እጅግር ጭነው እግዚአብሔር አያሳፍርሽም ግቢ ብለው ቲቲሲ ካምፓስ ገባሁኝ። እንዴት እንደመረጥኩኝ ዲፓርትመንቱን ብነግራችሁ ደስ ይለኝ ነበረ። በህይወቴ ላይ ግን እግዚአብሔር እንደዚህ እንዲህ ነው ማን ነው እከሌ ነው ማለለውን ትልልቅ ሚራክሎች እግዚአብሔር በህይወቴ ስላደረገ እንዴት እንደመረጥኩ በማላውቀው መልኩ ራሴን እንግሊሽ ዲፓርትመንት ውስጥ አገኘሁት ማለት ነው። እኔ እንግሊዘኛ እንኳን ላወራ ልሰማ ቀርቶ ልሳን መንፈስ ቅዱስ ተሞልቻለሁና አስተማሪው ሲያስተምር ኃይለ ኢየሱስ ይባላል። በጣም የሚገርም ጎበዝ አስተማሪ ነውና በእውነት ነው የምላችሁ በእግዚአብሔር ፊት ልሳን ነው የሚመስለኝ እንጂ አልሰማ። የእውነት ነው የምላችሁ በቃ አለቅሳለሁ። ምሳ ዶርም እንደምንም እበላና ተኛለሁ። ለምንድን ነው የምታለቅሽው? በቃ ማለት እግዚአብሔር አይምሮዬን እንዲከፍትልኝ ምንም ማውቀው ነገር የለም። አስተማሪው ስለሚለው ምሰማው። ቆይ ቲቲሲ ገባሽ፣ ትምህርት ተጀመረ፣ እንግሊሽ ዲፓርትመንት ነሽ፣ በእንግሊዘኛው ተጀመረ። ስለዚህ አሰሚም ምንም ምሰማው። ስለዚህ ታለቅሻለሽ። አዎ በጣም እና እነሱ ሲያወሩ አንቺ ታለቅሻለሽ። የዛን ጊዜ በጣም ቀጭን ነኝ በእውነት እንኳን ሰውነቴን ሊያልበኝ በቃ እጄ ሁሉ ያልበኛል ማለት ነው። በዛ ላይ 2 አመት ስለሆነ ኮርሱ በጣም ፈጣን ነው። ዲቤት አለው፣ ፕሬዘንቴሽን አለው፣ ፕራክቲስ አለው። በጣም እንትን ነውና በዛ ላይ ደግሞ የሚገርማችሁ ቲቲሲ ትልልቅ የሚጠበቁ ኤክስፔክት የሚደረጉ ግን ፌል ያደረጉ ጎበዝ ተማሪዎችም አሉና በቃ እኔ ዝም ብዬ ሄዳለሁ፣ ቁጭ እላለሁ። ከዛ ስወጣ ደግሞ አለቅሳለሁ። ከዛ ራት በላና
ወደ መቃብር ቦታ ሄድና እግዚአብሔር ሆይ እናት አባት ሆንሻለሁ ብለኸኝ የለም ወይ? አስተምርሻለሁ ብለህ የለም ወይ? ከዚህ ከወጣው በቃ እናት አባት የሌላት ይሄው በቃ እንደዚህ ሆነች ሊባል ነው እል ነበር ሁሌ። በህይወታችሁ ዘመን በምንም አይነት ሁኔታ ውስጥ ብታልፉ ሰው ቢለወጥ ሁኔታ ቢቀየር ብቻችሁን የቀራችሁ ቢመስላችሁ እግዚአብሔርን አውሩት። አውጥቶ ማውራት ቢያቅታችሁ እያለቀሳችሁ ብትሉ እግዚአብሔር ይሰማል። እና የእውነት ነው ማወራችሁ። በጣም ልጆች ተማሪዎች በጣም ኢዝሊ ይወዱኛልና አንዱ ዛሬ ማታ ያስጠናኛል፣ አንዱ ደግሞ እንደዚህ፣ አንዳቸው እንደዚህ ብቻ በጣም ደግሞ ጥራለሁ ይሞክራለሁ። ልክ እንደ ደህና ተማሪ ደግሞ የባለ 5 ሳብጀክት ደብተር አለ አይደል? እሺ እንደ ደህና ተማሪ ባለ 5 ሳብጀክት ነው የሚይዘው። ግማሹን መዝሙር ነው መጽፍበት በቃ በእውነት እና በቃ በጣም በትክክል መማረው ፒኢ እና አምሃሪክ እንግሊዘኛን እንዳልኳችሁ ነው በቃ። እና በጣም እጸልያለሁ። ከዛ አንድ ቀን ነጥቤ በጣም ስለወረደ ሲ ካገኘሁኝ ሲ ፕላስ ካገኘሁማ በቃ እንደ ኤ ቆጥሬው ግቢ ውስጥ ብቻዬን ነው ማወራው። በእውነት ነው የምላችሁ። እና ሲለጠፍ ሰው ኤ ቢ ሲፈልግ እኔ ሲ ነው በእውነት። ምክንያቱም አብዛኛው ውጤቴ ኤፍ ስለሆነ ማለት ነው። እና የሚገርማችሁ ነገር ተባረርኩኝ በቃ ለአንድ ሴሚስተር ማለት ነው። ኮምፕሊት አይደለም ለአንድ የመጨረሻ ሴሚስተር። ከዛ በጣም ትልቁ ተስፋሽ ምንድነው ብትሉኝ ከማጥናትም በላይ በቃ መጸለይ። እግዚአብሔርን እንዲህ ብለህ የለ አንተ አለኸኝ አይደለ? በእውነት ነው የምላችሁ። እንደ ሰው ነው ማወራው እግዚአብሔርን። ከዛ አንድ ቀን ሁለተኛ ሴሚስተር ገባው። እነዛን ባቾቼን አጣዋቸው እና በቃ ግማሹ ይኮራባቸዋል። ያው እኔ ተባረሬ ከሌላ ከአዲስ ባች ጋር ነኝ ምናምን። እና አንድ ቀን ማታ ስፔስ ይባላል ቀን የምንማርበት ቦታ ማታም እናጠናለን። እና ላጠና 6 ሰዓት ላይ ሁሌ ያለቅሳለሁ በቃ። የዛን ቀን ግን በቃ የተለየ እንደዚህ እንባዬ በጡቴ እየፈሰሰ እግዚአብሔር ሆይ አልኩት፣ ቆይ ምን አስበህ ነው አልኩኝ። ከዚህ ብባረር የሰው ቤት ሰራተኛ ብቻ ነው ልሆን የምችለውና ለምን አይምሮዬን አትከፍትልኝም አልኩት። በእውነት ነው የምላችሁና ደረጃ ላይብረሪ አዲስ ነበር። እንደዚህ ደረጃ እንደ ልጆቹ ቁጭ ብዬ ደብተሬን እንደዚህ ይዤ እያለቀስኩኝ የሆነ መዝሙር መጣ። መዝሙር በጣም ወዳለሁና መዝሙር ይመጣልኛልና ቶሎ ቶሎ ጽፈዋለሁ። ወደድኩት። የነ ሊሊም ይመስለኛል ምናምን እና ብቻ ቶሎ ቶሎ ነው መዝሙሩ። ልዘምርላችሁ መዝሙሩን። ጌታ ሆይ እኔ ያየሁት መከራዬን ያስለቀሰኝን ማዕበሉን ለኔ አንተ ያየኸው ፍጻሜ ያለው ካንተ ሐሳብ ጋር ዛሬ እስማማለሁ። አምናለው ትራራልኛለ እንዳልከው ታደርግልኛለ። ከዛ ስሙኝ ለኔ ያሰብከው መልካም ነው ፍጻሜው እጅግ ያማረ ነው። ቸርነት አርገህልኝ በህይወቴ መልካም ሆነው። አንተ ሰላም ምንጭ ነህ ፍቅር ወደ ልቤ ውስጥ ገብቷል። የሐዘን ማቁ ወልቆ ዘመኔ በደስታ ተሞልቷል። አምናለው ትራራልኛለ እንዳልከው ታደርግልኛለ። አውቃለው ትራራልኛለ። ሌላውን በሲዲ ከዛ ምን ሆነ በሉኝ። ይሄን ስፔስ ነው የምትዘምሪው ደረጃ ላይ ቁጭ ብለሽ? አዎ ደረጃ ላይ ሙሉ መዝሙሩን ከነቁጥሩ 3 ቁጥር አለው ጻፍኩት ሙሉን። ከዛ ላጠና ሄድኩኝ። በቃ ሳጠና ኤነርጂ በጣም የሚገርም ነው። ልጁን ራሱ ቀደም ኤም ያመጣ ልጅ ነው እንግዲህ የሚያስጠናኝ። እኔ ነግሬያቸዋለሁ እና እኔ ማለት ነው በእውነት ደስታዬ ፍጹም ነው። ከዛ ልዘምርልህ እለዋለሁ። ኧረ ዓለም ነገ ፋይናል ነው። እሺ አንድ ዘምሪልኝ። እኔ እኮ ስትዘምሪልኝ ከዛ ዘምርለታለሁ፣ ከዛ አጠናለሁ፣ ከዛ ደግሞ አለቅሳለሁ። ብቻ ነርቨስ ሆንኩኝ። በሚቀጥለው ቀን ምን ሆነ በሉኝ። ጠዋት ክላስ ልንገባ ስንሄድ ሰላምታዬ ጉድ ሞርኒንግ ኤቭሪባዲ።
በእውነት ነው የምላችሁ ለእግዚአብሔር እኔ አልጨምርለትም አልቀንስለትም። እሱ ሉዓላዊ ነው በእውነት ሃሌሉያ። አይምሮዬ እንግሊዘኛ የሚያወሩትን መስማት ጀመርኩኝ። ከዛ በቃ ማን ይቻለኝ አሁን ዲቤት ምናምን እንትን ሲሰጥ ፔፐር ወርኩን አልሰራም። ዲቤቱን ይሄ ፕሬዘንቴሽኑ ምናምን እኛ ግሩፕ ትግባ እኛ ግሩፕ በቃ እኔ አየር ላይ ቀረው። የሚገርምህ ነገር በእውነት እና አንዱ ግሩፕ ነኝ ተከፈተ፣ አይምሮሽ ተከፈተ። እንግሊዘኛ መስማት ጀመርኩኝ። በቃ ሁሉ ነገር በእንግሊዘኛ ነው የማወራው በእውነት። ድሮኮ እንትን ሃይቅ ወክ ልናርግ ሰንሴት በጣም ወዳለውና ስንሄድ አንድ ፈረንጅ ካየን ከጓደኞቼ ጋር ሄይ ዋትስ ዩር ኔም ምናምን ሲሉ ስሜ ትርጉሙ ምንድነው እላቸዋለሁ። በእንግሊዘኛ ተርጉሜ ልነግራቸው ወርልድስ ዓለም ፀሐይ ካልኩኝ አያውቁኝ እና ዓለም ፀሐይ ምንድነው የምትያቸው? ወርልድስ ስንተኛ ነች እሱ? እሺ ከዛ በእውነት እና በቃ እግዚአብሔር ታሪኬን ቀየረው። አይኔ እያየ ሌላ ሰው አደረገኝ። በእውነት ነው የምላችሁና በቃ እግዚአብሔር በጣም ረዳኝ። ያቺ የመጨረሻ ቀን ደረሰች። ጋዋን የሚል ትለበስበት ቀን እና ከሁሉም እኩል ካመጣው ፎር ካመጣው እኩል በጣም ይሄንን ሳወራ በጣም እርግጠኛ ነኝ የምታውቁኝ ሰዎች አላችሁ የልጅነት ታሪኬን እና ክብሩ ለእግዚአብሔር ይሁን። እና ያ ቀን ደረሰ። ከቲቲሲ ፒያሳ ሙሉ ወንጌል በእግር ያንን ጥቁር ጋዋን ለብሼ ማለት ሁሉም ሰው ማየት አለበት። ለምን መሰለክ በጣም አብዛኛው ሰው በጌታ ስንሆን በጣም አግልሎናል። እሱ ብቻ አይደለም እና አባታችን ሲሞቱ የትም አይደርሱም ተብሎ ተረጋግጧል በሰፈር ውስጥ በቃ ማለት የትም እንደማንደርስ በእውነት ነው ማለት ተረጋግጧል በቃ። ስለዚህ እግዚአብሔር እንዳስተማረኝ እንዳስመረቀኝ ማየት ስላለባቸው በእግር እስከ ቤት ድረስ መጣሁኝ። በቃ በር ላይ ስደርስ እናቴ ብትኖር ዊሽ አረኩኝ፣ ግን እግዚአብሔር ክብሩን ይውሰድ። እግዚአብሔር አስመረቀኝ። ሃሌሉያ ሃሌሉያ። እግዚአብሔር ይባረክ። እዚህ ውስጥ በጣም ብዙ ወጣቶች አላችሁ። ትምህርት አልሆነ ያላችሁ ልትሆኑ ትችላላችሁ። በጣም ቶፕ ማይንድ ያላችሁ ልትሆኑ ትችላላችሁ። ነገር ግን መደገፊያችሁን የሰራዊት ጌታ እግዚአብሔርን ካደረጋችሁ በጉብዝና ወራት ፈጣሪህን አስብ ይላል አይደል? በእውነት እኔ ሕዝቅኤል ላይ የእግዚአብሔር ቃል እንደዚህ ይላል፣ በደም ተለውሰሽ ባለሽ ጊዜ በደም እንዳለሽ በህይወት ኑር ያልኩሽ። እግዚአብሔር እኔን እንደዛ ነው ያኖረኝ። ተስፋ ቢስ ብላችሁ በቃ አሁን ልጅ ተወልዶ የሁለት ልጆች እናት ነኝ። ልጅ ተወልዶ ወዲያው እትብት ካልተቆረጠ ልጁ ይሞታል። እንደዛ አይነት በማይኖርበት ሁኔታ ውስጥ እግዚአብሔር ህይወታችን ውስጥ ገባ፣ ታሪኬን ቀየረው። ክብር ሁሉ ለእግዚአብሔር ይሁን። በእግዚአብሔር ተስፋ በፍጹም እንዳትቆርጡ። ለምን መሰላችሁ? አይሞትማ። በጣም የምንወደው ሰው ሊሞት ይችላል። እናታችን በቃ ማይሞት የሚመስለን እናታችን ነበር። እናታችን ከሞተ በኋላ እንትና ሞተ ቢባል አይገርመንም። ሁሉ ሰው እንደሚሞት ገባን። እግዚአብሔር ግን አይሞትም፣ አይለወጥም፣ አያረጅም። በእድሜ ብዛት ቃሉን አይቀይርም። በማይለወጥ በዘላለም ፍቅር ተወደናል። ከዛ በኋላ ዘምር ስለነበረ አዲስ አበባ ደሳለኝ ኢተፋ የሚባል አገልጋይ በፍጹም ይሄ ጸጋ ይዘሽ ገጠር መሄድ የለብሽም ብሎኝ ወላይታ ደረሰኝ። ሁለት ቤት ከሩቅ ቆርቆሮ ቤት የምታዩበት ቤት ሄጄ አየሁት። ከዛ ስመለስ አዲስ አበባ ይዘንሽ ካልሄድናለሁ። እኔ አዲስ አበባን የኢትዮጵያ ዋና ከተማ የሚለውን የተማርኩት እንጂ አዲስ አበባ የት ጋር ትሁን ምን ትሁን የማውቀው ነገር ዘመድም ስለሌለኝ አልመኘውም። በእውነት ነው የምልህ። አሁን የዘንድሮ ወጣት አሜሪካን አያውቀውም፣ ዘመድ የለውም። እዚህ የመኖር የመማር የመስራት ተስፋ ያለው በድሪም ብቻ ያልቃል። ዲቪ ሞላና እንደሚሄድ በቃ መስራት መማር አቁሞ እንትን ይላል። በእውነት እግዚአብሔርን ብቻ ተስፋ አድርጉ። ከዛ በኋላ አዲስ አበባ ሄድኩኝ እና ለመጀመሪያ ነው አዲስ አበባ በጣም እኔ ሊያግዙ ፈልገው የአስተማሪ ማስታወቂያ ምናምን ያለበት ስራ ሊገኝ ይችላል የሚልበት ቦታ በጣም ሞከሩልኝ፣ የተለያየ ቦታ ማለት ነው። እና በቃ ሄዳለሁኝ ሩቅ ቦታ እያጠያየኩ የለም ስራ፣ እንመለሳለሁ፣ እጸልያለሁ፣ እመጣለሁ። እና አንድ ቀን በጣም የሚገርማችሁ ሻወር እየወሰድኩኝ የሰራዊት ጌታ እግዚአብሔር ሆይ ማንም ጣልቃ ማይገባበትን ስራ ስጠኝ አልኩት።
ከዛ 8 ሰዓት ነው ሻወሬን ወስጄ ወጣሁኝ። ላንቻ ነው ቤታቸውና 10 ብር ባለቤቱ የዛን ጊዜ በጣም ትልቅ ብር ነው 10 የማባለቤት የደሱ ባለቤት ሃኒ 10 ብር ሰጠችኝ። እንትን ፒያሳ በጣም ማስታወቂያ አለ አለችኝ ማለት ነው። ከዛ እሺ ብዬ ሄድኩኝ። በብር ከ10 ፒያሳ ደረስኩኝ። ስደርስ ማአት ወጣቶች አሉ እንደዚህ ማስታወቂያ ምናምን በጣም ክራውድድ ነው። ከዛ ማስታወቂያ ማየት ጀመርኩ። በምን ዲፓርትመንት ነው የተመረኩት? በእንግሊሽ። ከዛ ስኩል ኦፍ አሜሪካና ይላል ሪሉ አሜሪካን ስኩል ሳይሆን ስኩል ኦፍ አሜሪካና። ከዛ እንግሊሽ ዲፓርትመንት ጾታ ሴት የስራ ልምድ 0 ይላል። በጣም ደነገጥኩኝ። ከዛ ከስር ስሜን መፈለግ ጀመርኩ። በቃ ይሄ ለኔ ነው የወጣው ብዬ ማለት ነው። ከዛ እዛው በ20 ሳንቲም ስልክ ደወልኩኝ። ከዛ መምጣት ትችያለሽ አሉኝ። ከዛ አብነት አካባቢ ነውና ጠይቄ ሄድኩኝ አብነት ጋር ማለት ነው። ከዛ ሲሄድ ለመጀመሪያ ደግሞ የሰው አይንዲ ኮንታክት እያደረኩኝ እንግሊዘኛ ኢንተርቪው ማለት ነው። ጄኒ ያለበኛል በቃ ያላለበኝን ቦታ ጠየቀኝ በጣም ብዙ ነገር። ከዛ በኋላ ኮንግራቹሌሽን አለም ፀሐይ ካሜን ስታርት ቱሞሮ አለኝ። በቃ እዛው ደርቄ ቀረው በእውነት አዲስ አበባ መኖሬ ሳይገርመኝ ስራ ማለት ነው። እና 800 ብር ነበረ ጥቅምት 15 ስራውን ያገኘሁት። ከ15 ቀን በኋላ ደሞዝ ሰጡኝ ማለት ነው። 800 ብር ሲሰጡኝ በቃ ፌንት ልሰራ ብቻዬን ምድር ላይ እኔ ብቻ ያለው መሰለኝ በእውነት። ከዛ 200 ብር ለጌታ ሰጠው። 200 ብር የልደት የነሱ ልጅ ልደት ነበረ ሰጠሁኝና 400 ብር ቀረኝ። መርካቶ ሄጄ ትንሽ የፍራሽ ገዛው የጥጥ ፍራሽ ማለት ነው። ከዛ በ200 ብር የቤት ኪራይ ተከራዩኝና ካልወጣ አልኩኝ። ካልወጣ ኧረ እባክሽን ቡታጋዝ እንግዛ እንደዚህ ናሟልት በፍጹም። ከዛ በጣም የሚገርማችሁ ቤቱና ትምህርት ቤቱ ትንሽ እንትን በቃ ኦልሞስት አስፋልት መሻገር። ከዛ ማስተማር ጀመርኩ። 66 ልጆች ነበሩ አንድ ክፍል ማለት ነውና አስተምራለሁ። እግዚአብሔር የሚገርም ሞገስ ሰጠኝ። ልጆቹ በቃ በእውነት አይምሯቸው በጣም ተቀየረ። በጣም ነው ህፃናትም ወደው። ከዛ እዛ እየሰራሁኝ የሚገርማችሁ ነገር እየሰራሁኝ ምሳ መበላው አልነበረምና አስተማንቱን የትምህርት ቤቱን ኃላፊ ቤቴ ቅርብ ስለሆነ ምሳ ሰዓት 1 ሰዓት ነው ደርሼ ልምጣ አልኩት። ምክንያቱም እዛ ስታፍ ውስጥ ምሳ ይዘው ሲበሉ እኔ ብቻ ነኝ እንትንም አለው። ከዛ ቤት ሄጄ እግዚአብሔር ሆይ አዲስ አበባ እንድመጣ አረከኝ፣ ቤት እንድከራይ ያደረከኝ፣ ኑሮ አስጀመርከኝ። በቃ አለቅስና በእውነት ነው የምልህ ጸልዬ ውሃ ጠጥቼ እመጣለሁ። ከዛ ሃይ ዓለም ፀሐይ ህንዶች ምናምን አሉ። ሃይ ዓለም ሃውስ ላንች ነው ኢት ዋዝ ወንደርፉል እላቸዋለሁ። ከዛ 11 ሰዓት ሲደርስ ክርስቲያን ጓደኞች አሉኝ እዛው አብነት አካባቢ ልደታ መካነ ኢየሱስ ነበር መሄደው። እነሱ ጋር ሄጄ አድራለሁ። በጣም ነው የምወዳቸው። ዋና መሄድበት አላማ ግን ልበላ ነው። ማታ ራቴን ማለት ነው እነሱ ቤት ራቴን እበላለሁኝ። ከዛ እመጣለሁ፣ ጸልዬ እተኛለሁ። ጠዋት ውሃዬን ጠጥቼ ጸልዬ እወጣለሁ። እንደዛ እያደረኩኝ መኖር ጀመርኩኝ ማለት ነው። እያለ ፊውቸር ታለንት የሚባል ትምህርት ቤት ጊብሰንም ሰራሁኝ ትንሽ ጊዜ። ፊውቸር ታለንት የሚባል ትምህርት ቤት ሰራሁ። እዛ ፊውቸር ታለንት እያለሁኝ አንድ እኔ ያስቀጠርኳት እህት አስባረረችኝ። ለክፉ በክፉ ፋንታ አትመልሱ፣ ምህረት አድርጉ። ምህረት በእውነት ነው የምላችሁ በክርስትና ህይወት ውስጥ የመጀመሪያው አጥንታችን ባይኖር ይቆማል ስጋችን። ምህረት እንደዛ ነው። በቃ ያለ ምህረት የእግዚአብሔርን ፊት ማየት አንችልም። ያለ ምህረት ማለፍ አንችልም። እና ሊያባርሩኝ ጠሩኝ። ክረምት ስራ የለም እንግዲህ በእኛና አዲስ አስተዳደር ነውና ጠራኝ የማባረር ደብዳቤ ለመስጠት። ከዛ ዓለም ፀሐይ እንግዲህ ምናምን እያለ እንትን ማለት። ከዛ በፊት አንድ ነገር ልንገራችሁ። አንድ በጣም ጎበዝ ጓደኛ የሃይ ስኩል ጎበዝ አስተማሪ በጣም ትወደኛለችና ዓለም አንቺ ጎበዝ ነሽና እንትን እንበል አለችኝ። ህግ እንማር አለችኝ። እኔ እንኳን ህግ ልማር አንድ ሰው መጥቶ የህግ ባለሙያ ነኝ ካለ ሰውየውን ነው የምፈራው። በእውነት ነው የምላችሁ። ከዛ ካልተማረን ግዴታ አለችኝ። ምክንያቱም የሚከፈለው ብር ጥሩ ነው። ብሩ ምን ላርገው ጀመርኩኝ በድፍረት። እግዚአብሔር አያሳፍረኝም። ደግሞ ጌታን ሊሚት አድርገውታል አይደል? ዲግሪም እንደሚያስተምር አሳያችኋለሁ ብዬ በህግ ሄጄ ትምህርቴን መዝግብ አልኩኝ። እሱን ተመዝግቤ እየተማርኩኝ ነውና በዚህ ሁሉ ትምህርት ቤት ከፍላለሁ። ብዙ ኤክስፔሪንስ አለብኝና ሊያባረረኝ ጠርቶኝ እንትን ሲል ችግር የለውም አልኩት። እኔ እሷን አስቀጥሬያታለሁ፣ እሷ እኔን ደግሞ ልታስባረኝ ነው። ችግር የለውም ይሄን ሲሚንቶ ታየዋለህ አልኩት። አዎ አለ። ደንግጦ ነው የሚያኝ። ምንም እድል አልሰጠሁትም እንዲያወራ። እዚህ ሲሚንቶ ላይ በቆሎ ይበቅላል አልኩት። አይበቅልም። ለኔ ግን የሰራዊት ጌታ እግዚአብሔር ጽጌረዳ አበባ ያበቅልልኛል አልኩት።
በእውነት እግዚአብሔር ለታመኑት ታማኝ ነው። አብርሃም ምድረ በዳውን የመረጠው እኮ የእግዚአብሔርን ልክ አይቶ ነው አይደለ? እንደዛ ነው። ከዛ ሳንፎርድ ሄድኩላችሁ። ሲሄድ አንድ ኦሬዲ ተቀጥሮ አልቆ አንዱ አሜሪካን ስለደረሳት ነው እኔን በላስት ቻንስ የጠሩኝ ማለት ነውና እዚህ ጋር ደግሞ ኢንተርቪው የሚያደርገኝ ማን ነው? ፈረንጅ። ከዛ ሄጄ እዛ ሴክሬታሪዋ ጋር ደግነቱ ክርስቲያን ናት። በቃ አወራላታለሁ እግዚአብሔር ከየት እንዳመጣኝ እንዴት ነው። ከዛ ኢንተርቪው ልደር። ከዛ ልክ ልገባ ሲጠራኝ ሰኞ እንገናኛለን እሺ አልኳት። ምን ነው ስትለኝ ከኔ ውጪ ይሄን ስራ ማንንም አይቀጠርም አልኳት። ከዛ ሄድኩኝና ፈረንጁን ኢንተርቪው ሲያደርገኝ እንደዚህ አልኩት፣ ብዙ ቦታ አፕላይ ስላደረኩኝ የትም አፕላይ አላደረኩኝም። ብዙ ቦታ አፕላይ ስላደረኩኝ ክረምት ስለሆነ መልስ እየጠበቅኩኝ ነውና ቶሎ ምላሽ ከሰጣችሁኝ ለእናንተ ነው እድሉን መሰጣችሁ አልኩት። እንደዛ አልኩትና ኦኬ we will let you know ምናምን አለኝ ማለት ነው። እሺ አልኩላችሁና ወጣው በታክሲ ሂልተን ከ4 ኪሎ ሂልተን ጋር ደረስኩኝና ሂልተን ጋር ሰው ፈልጌ ወረድኩ። ያው ከዛው ስወርድ የደወልኩላት ልጅ የለውም ስትለኝ በእግር ወደ ስቴዲየም መሄድ ጀመርኩኝ። እየዘመርኩኝ እየጸለይኩኝ በቃ እያመሰገንኩኝ ኢንተርቪው በፈረንጅ መደረጌ ለራሱ ትልቅ እድል ነውና እግዚአብሔርን በትንሹ አመስግኑ። እግዚአብሔር በቃ በማትገድቡት መልኩ ነው የሚከፍትላችሁና ልክ ስቴዲየም ጋር ስደርስ ገና ስክሪን መተከሉ ነው እዛ ስቴዲየም ላይና መሰረትና ጥሩነሽ ይመስለኛል በጣም ትልቅ እንትን ሩጫ ለመጀመሪያ ጊዜ እየተላለፈ ነውና ክራውድድ ነው ምንድነው ምናምን ስል ሩጫ ነው ምንም አማራጭ ላይ ያለፍኩኝ። ስልኬ ጠራ። ሄሎ አለም ፀሐይ ኮንግራቹሌሽን you can come and start on Monday አይሉኝም። ኢየሱስ ጌታ ነው ሃሌሉያ። መንገድ ላይ ማለት ነው ጥሩነሽ እናንተና አሸንፎ ሰው ይጮሃል። ከዛ እየዞረ ሲያይ ባክተወኝ እኔ የሰራዊት ጌታ እግዚአብሔር ስራ ሰጥቶኝ ነው። የፈረንጆች ትምህርት ቤት እንደዚህ ነው ተባረሬ ነበረ ምንም አልነበረኝም። በቃ ቀባጥራለሁ ብቻዬን እንዳበደ ሰው ሰውዛ ለሩጫው ምጫው ይመስል ሩጫው ምጫው መስሎቱ ይላል። እኔ ኢየሱስ ጌታ ነው ሃሌሉያ እላለሁ። በቃ እየዘለልኩኝ ከዛ እግዚአብሔር ይባረክ። ሳንፎርድ 4 አመት ሰራው። በጣም ደስ የሚል ትምህርት ቤት ነው። ግቢው ያምራል። ኢንተርናሽናል ዴይ ይሏችኋል፣ ምናምን ዴይ ይሏችኋል። ያያችሁ ፈረንጅ ሁሉ ሃይ ሄሎ ይላችኋል። እኛ ኢትዮጵያውያን በጣም እንደዚያው እንዴት እንደምታምሩ በእውነት በፍቅር ኢትዮጵያን መለወጥ እንችላለን። ሳንነካከስ ሳንበላላ በእውነት ወንድማችንን በመውደድና ተባርካችኋል። ደግሞ በእውነት የሆነን የመሰለ አባት እግዚአብሔር እኔ ማንም ምሳሌ አልነበረኝም። እንደዚህ የእግዚአብሔርን ነገር የሚያስተምር ስለ ዓላማ የሚያስተምረኝ ስለ ውበት ስለ መጨከን የሚያስተምረኝ እግዚአብሔር ግን ብቻውን መራኝ። ክብር ለኢየሱስ ይሁን። ከዛ ልክ 4 አመት ሲደርስ ባዛር መሄድ ወዳለውኝና ባዛር ላይ ሲሄድ አንድ ልጅ እንደዚህ የባህል እንትን ስትሰራ ያዩት ነው። በጣም ወደድኳት። ከዛ እሷን ምን አልኳት እኛ ቢሮ አስተዋውቅልሻለሁኝ ፈረንጆች ስላሉ ብዬ ገዝቼ ገባሁ። ከዛ ከየት አመጣሽ ብለው እኔን በቃ ያዙኝ ማለት ነው። ልጅቷን ሄጄ ስላት ውሰጂና ሽጭላቸው አለች። እሺ ብዬ እየወሰድኩኝ የሚገርማችሁ ነገር ፈረንጆች የተቀጠራችሁበትን ስራ ስሩ እንጂ በረፍት ሰዓት አክሮባት ብትሰራ ማንንም የሚከስ የለም። ክላስ ውስጥ አስተምራለሁ። አስተምርና ብሬክ ታይም ላይ ሻይን ይዤ ልብስ እሸጣለሁኝ በፌስታል ማለት ነው። ከዛ አንድ ቀን 3000 ብር ሸጥኩኝና በቃ ፌንት ልሰራ ተደግፌ ነው ቁጭ አልኩት። እግዚአብሔር ሆይ ምክንያቱም ደሞዜን ምንን ሳየው በቃ ምንም። ከዛ አመቱ መጨረሻ ሲደርስ እግዚአብሔር ምን ያሳየኛል? ጋቢ ታውቃላችሁ አይደል? እንደዚህ 4 እንትን አለው ነጠላ ነው የሚመስል ነገርና ስታጥፉት አንዱን ብትሰፉት ቀሚስ ይሆናል። መልሳችሁ አጥፋችሁ ደግሞ ብትሰሩት ቶፕ ይሆናል። ከዛ እግዚአብሔር ለካ ወደ ዲዛይኒንጉ ላይ ያስገባኝ ነው። ከዛ ሽመና ስራ እንትን አልኩኝ። ከሳንፎርድ በቃ ስራ ለቃለሁኝ። የመጀመሪያ ኢትዮጵያዊ ነኝ ከፈረንጆቹ ጋር። በነገራችን ላይ ጉድባይ ተብዬ ጊፍት ተሰጥቶኝ ስወጣ ለቃለሁ አልሽ? አዎ ጉድባይ አልሻቸው? አዎ። ከዛ አንድ ጓደኛዬ አለም አንቺ እግዚአብሔርን እንደምትታመኝ እናውቃለን፣ ግን ይሄ በዛ ማለት እንደዚህ ማድረግ የለብሽም ስትለኝ እንደዚህ አልኳት። እግዚአብሔር ካሳፈረኝ መጥቼ እነግርሻለሁ፣ ግን ለቃለሁ አልኳት። እግዚአብሔር አያሳፍረኝም አልኳትና
በሰላም ወጣሁኝ። ከዛ ወጣሁኝና ክረምት መጣ። ከዛ አሜሪካን ስኩል ማስታወቂያ ምናምን ሲባል እኔ ዲግሪን ገና እየተማርኩ ነው። አሜሪካን ስኩል ትክክለኛው አሜሪካን ስኩል ማለት ነው ICS እዛ ዲግሪ ምንም ኔጎሽብል አይደለም። ዲግሪ ከሌላችሁ ሲጀመር በር ላይ አትደርሱ እና እኔ ገና 2 ኮርስ ይቀረኛል ማለት ነው። ከዛ ሰብስቲዩት ይፈልጋሉ አስተማሪ ሲቀር ተክቶ ከሳንፎርድ ለቀቅኩኝ። ለምን ለቀቅ? ስራ ልሰራ በቃ። ምኑን? የባህል ስራው ሽመናውን። ከዛ ክረምቱ ላይ ግን ተሸጠልኝ። ክረምት ላይ በጣም ቸገረኝ። የሚገርማችሁ ጌታ ምን አስበህ ነው ሄጄ ቸገረኝ እንድላቸው ፈልገህ ነው አልኩት። ከዛ ማስጠናት ስጠይቅ የለም ይሉኛል። ICS ካልሆንሽ ምናምን ሰላምታቸው ሊቀየርባቸዋል። አሜሪካን ስኩል ሲገቡ ሃይ ነው የሚሉክ። የእግዚአብሔር ቃል ሲናገር ኤፌሶን ላይ ፍለጋ የሌለውን የክርስቶስን ባለጠግነት ታውቁ ዘንድ ይላል እና ኢየሱስ ላይ ስትደርሱ አፕዴት እንዲሆን አትፈልጉ፣ አትጠግቡትም። በእውነት እኔ በልጅነቴ በዛ በደም በተተለወሰ ህይወት ውስጥ ያዘኝ ስቲል አልገና ምንም አልረካውትም። ይሄ ነው ስል ሌላ ነው እና የእግዚአብሔር ስም ይባረክ። ምንም ነገር ቢሆንላችሁ ከክርስቶስ ውጪ እንዳትኮሩ፣ እንዳትዝናኑ። ክብራችን እሱ ነው። እግዚአብሔር ይባረክ። ከዛ እዛ የሚገርማችሁ ነገር ሲቪን የሰጠዋት ልጅ ምን አይነት ጸሎት ጸልየሽ እንደሆነ አናውቅም፣ አሁን ሊደውልልሽ ነው በስነ ስርዓት አውሪያቸው አለ። ችግር የለውም ኢየሱስ ጌታ እራለም በእግዚአብሔር እንደዚህ አይደለም፣ ቀስ በይና አውሪያቸው አለ። በቃ ችግር የለውም እንግሊዘኛ ነው የሚፈልጉት አይደል አልኳት። እንግሊዘኛ ነው የሚፈልጉት አይደል አወራቸዋለሁ አልኳት። ትልቁ ደግሞ እንድረምድ ያደረገኝ ድፍረትና ህፃናቶቹ አይስቁብኝም። ከነሱ ጋራ ሰባብሬ አንከታክቼ ባወራ ያው ሚስ ስለሆንኩኝ በዛ ነው እግዚአብሔር ያስለመደኝ ማለት ነው። እኛም ሚስተር ኑና ገብተን ከዛ ደወሉልኝ፣ እንዳለችውም ደወሉልኝ። ከዛ ሄሎ ዓለም ፀሐይ እንደዚህ አወሩልኝ። ካሜን ስታርት ቱሞሮ አሉኝ። በቃ ማን ያዘኝ? ከዛ በኋላ በእውነት ነው የምላችሁ ግን እንዳልመሰክር ተያዝኩኝ። እንትኔ ዲግሪ ኢንኮምፕሊት ነው እንዳልጨረስኩኝ ማቀው እኔና እግዚአብሔር ብቻ ነን። ከዛ ጀመርኩኝ። በጣም ግቢው እንዴት እንደሚያምር ልነግራችሁ አልችልም። በቃ አሜሪካን ባልሄድም አሜሪካን ሀገር ነበርኩኝ ማለት እችላለሁ። በጣም ያምራል። በጣም ብዙ ናሽናሊቲዎችን ታያላችሁ። በየቀኑ እግዚአብሔርን እባርካለሁ። ይሄን እድል ስለሰጠኝ እኔ ማን ነኝ እዚህ ያመጣኝ ያልኩ እግዚአብሔርን አከብራለሁና እየቆየው ስመጣ መጨረሻ ይዛ እንዳልሆነ ገባኝ። ለመልቀቅ ልቤ ቃጣው ማለት ነው በእውነት። ከዛም ከዛ ለቃለሁ ብዬ ማውራት ጀመርኩኝ። በቃ ማቆም ፈልጋለሁ ምናምን ስል ያው እንትን ይሉኛል፣ በጣም አበዛችሁ ማለት ምን እዚህ ግቢ ማለት መጨረሻቸው ነው የሚያረጉት ያንን እንትን ማለት ነው። ከዛ እዛ እየሰራሁኝ ቆየሁኝ። በኋላ ላይ በቃ የቢዝነሱ እቺ በፌስታል ይዣት የሚሄዳት ነገር በጣም 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 በትልቅ ነገር እየሰፋ መጣ ማለት ነው። ምን አለሽ ይሄ አለሽ ደግሞ የሚገርመኝ ኢንተርናሽናል ዴይ የሚባል አላቸው እነሱ። ኢንተርናሽናል ዴይ በዩኤን ዴይ ብቻ የዴይ ማአት አላቸው እዛ። ከዛ እንትን ይደረጋል ባዛር ሲደረግ ማልሸጠው ከሰው በስተቀር ማልሸጠው ነገር የለም። ስራ ነው የምፈልገው። ከዛ በጣም ደግሞ ፈረንጆቹ አፕሪሺየት ያደርጋሉ። እዚህ ጋር እያስተማርሽ እዚህ ጋር እንትን ታደርጋሽ። ከዛ ደግሞ አስጠናለሁኝ፣ ማስጠናት ሰራለሁ። ናይጄሪያዎችን የተለያዩ እግዚአብሔር እድል የሰጠኝን ማስጠናት ማለት ነው። ከዛም ወጣሁኝ፣ ሽመና ጀመርኩኝ። በሽመና ሰለጠንኩኝና ኦርናስ ሃንድ ክራፍት የሚባል በጣም በሽመና የተማርኩት ለምን እንደሆነ ታውቃላችሁ? ለብዙ ኢትዮጵያውያን ሴቶች ምሳሌ መሆን ስለምፈልግ ነው። ምክንያቱም ሽመና የሴት ስራ አይደለም፣ በእርግጥ የወንዶች ነው። ግን ሴት እናት ናት፣ እህት ናት፣ ሚስት ናት፣ አገር ናት። ብዙ ነገር ማድረግ እንደምችል እግዚአብሔር ደግሞ ከዜሮ በታች ነው ያነሳኝ። ከዜሮ አንስቶ ሂሮ፣ ክብር ለኢየሱስ ይሁን። ከዜሮ ሂሮ እኮ ማይገናኝ ነገር ነው። ግን እግዚአብሔር ኢየሱስ ሲጨመርበት ህይወታችን ውስጥ ይለወጣልና ሽመና ሰለጠንኩኝ። ከዛ በኋላ በጥቃቅንና አነስተኛ መንግስት እንትን ተደራጀሁኝ ማለት ነው። ትምህርቴን ጨረስኩኝ። በነገራችን ላይ አሜሪካን ስኩል ያለው በዲግሪ ተመረቅኩኝ ማለት ነው። ከዛ አንቺ ዲግሪ ያለሽ? አዎ። አስተማሪ ነበርሽ? አዎ። ለቅቅ ያለው ምንም ሊሰሙኝ አልቻሉም። በቃ በስንት ትግል ሼድ ሰጡኝ፣ ማምረቻ ቦታ ማለት ነው። ከዛ ሸማኔ ቀጥሬ ማሰራት ጀመርኩኝና ከዛ ጌታን እግዚአብሔር ሆይ መኪና አትሰጠኝም እግሬ ግን ሊያልቅ ነው አልኩት። በቃ በእውነት
አዲስ አበባ ውስጥ በእግር የሚሄድበት መንገድ በጣም ብዙ ነው መጋፋቱ ምናምንና በጣም በሚገርመኝ ቮልስ እንኳን ከሆነች ስል እግዚአብሔር የፈቀደው መኪና ሰጠኝና ልጆቼን ማድረስ ምናምን ጀመርኩኝና አንድ ቀን ልጆቼን አድርሼ ልክ እንትን አውርጃቸው ልክ ልነሳ ስል መቱብኝ መኪና ከፊት ማለት ነው። ምንድነው አንብያ ደንግጬ ስወርድ ገጨሽኝ አለኝ። ማለት አልነዳሁኝም አልተንቀሳቀስኩኝም። እንግዲህ ስትነሱ በፍጥነት አትነሱ። ከዛ ልጅ ወጣት ነው የቲኔጀር ነው እግሩን ገልጬ አየሁኝና ምንም ነገር አልሆነም። ከዛ እየተከተልኳቸው ባካችሁ ዳር ዳር ይዛችሁ ሂዱ ወላጆቻችሁ አምነው ነው የሚለቋችሁ ምናምን ብዬ እኔ ሀገር ሰላም ብዬላችሁ ሄድኩኝ ማለት ነው። ከዛ ከሳምንት በኋላ ወይዘሮ ዓለም ፀሐይ አቤት ፖሊስ ጣቢያ ትፈልጊያለሽ ብለው ደወሉልኝ። ተንቀጠቀጥኩ። በቃ ማለት መራመድ አቃተኝ በእውነት ነው የምላችሁና ሄድኩኝ። ስሄድ ክስሽን አንብቤ አለኝ። የምን ክስ? ጥፋት አጥፍተሻል። የምን ጥፋት? ህፃን ልጅ ገጭተሽ አምልጠሻል አለኝ። አበድኩኝ። በቃ ያዙ ይልቀቁኛል አልኩኝ። አለቀስኩኝ። እንዴት እኔን ህፃን ልጅ ታቀኛለህ? እንዴት እኔ ህፃን ልጅ ገጭቼ እሄዳለሁ አልኩት። ህፃን ልጅ ገጭተሽ ሄደሻል አለ። አለቀስኩ። ከዛ በጣም አረጋጉኝ ምናምን አንብቢ ክሱን አለኝ። ልጁ እንግዲህ 15 16 ዓመቱ ነውና እንደዚህ ቦታ ብስራተ ገብርኤል ትምህርት ቤት ምናምን ተባለ። ክስ ተባለ። ከዛ አባቱ ተብየው መጣ። አጎት ነገር ነው ሙስሊም ነው። እኔ ሙስሊሞች በጣም ወዳጆች አሉ እና ጨከለብኝ። በቃ እኔ አልገጨሁትም። ምን የሚል ክስ ወረቀት ይዟል። ህመም ተሰማኝ ባለው መሰረት መጥቶ ህክምና አደረገለት። ምንም አይነት ስብራትም ግጭትም ምንም ነገር የለም የሚል። ከዛ በቃ ብር ስጫቸውና ክሱን ይቅደዱት አለኝ። በተአምር አንገቴ ቢታረድ አልሰጥም። እኔ እግዚአብሔርን መፈራ ሴት ነኝ አልኩት። ከዛ ክሱ እየተንከባለለ ፍርድ ቤት ሄደላችሁ። ፍርድ ቤት በቃ 1-2 ሲባል አመት ሆኖ የመጨረሻ ቀን በጣም ይጸለያልና የመጨረሻ ቀን ደረሰ ማለት ነው። ሲሄድ ወይዘሮ ዓለም ፀሐይ አቤት ወደ ማረፊያ ቤት ሲለኝ በቃ በህይወቴ እንደዛ አይነት ድንጋጤ ደንግጬ አላውቅም። ሰማይ ምድር ዞረብኝ። መኪና እየነዳሁ ነው የሄድኩት። ቦርሳዬን ይዣለሁ። አውት ኦፍ ዘ ብሉ የነበረኝን ፕሪቪሌጅ ሁሉ አጣሁኝ። እንደዚህ አግዳሚ ላይ ስገባ ግቢ ውስጥ ፍርድ ቤት በጣም የቆሸሸ ልብስ ምናምን ለብሰው ቁጭ ያሉ ሰዎችን ሁሌ አያቸዋለሁ እና ወዲያው በቃ አግዳሚ ወንበር ላይ ቁጭ በይ፣ ስልክ መደወላችም ምንም ማድረጋችም ምናምን አሉኝ እና እንደዛ ሆነ። ሄድኩኝ። ከዛ እግዚአብሔር ሆይ አልኩኝ። በጣም ይጸለይልኝ ነበር በዚህ ኬዝ፣ በቤተሰብ ይጸለይልኛል። እንደገና ደግሞ እግዚአብሔር ምን አደረገ መሰላችሁ? እንትን ህፃናት በጣም ነው ወደ አንድ ቀን ቸርች ሄጄ አንዷን ልጅ አጋንንት ሲጥላት የ9 ወር ልጅ አንሽቼ ተቀበልኩኝ ማለት ነው። ልጁ 3 ሰዓት እጄ ላይ ሲቆይ ወደ ጓሮ ሄድኩና ደብቄ ጡቴ ሞከርኩት። ስሞክረው እምቢ አለኝ ልጁ ማለት ነው። ከዛ ተመልሼ መጣውና ጉባኤ ውስጥ ቁጭ አልኩኝ። ወይኔ እግዚአብሔር እንትን ቢልስ ምናምን እያልኩኝ የሴት ህፃናት አስተማሪዎች ንውጡ አለ። ከዛ 5 ሆነን ወጣን። አይደለም እግዚአብሔር ፌቨር ሰጥቶኝ ነው እዚህ ጋር የደረስኩት፣ እዚህ ትምህርት ቤት የገባሁት እግዚአብሔር ሞገስ ሰጥቶኝ ነው እንጂ አልገባም ነበር ምትል ነፍስ ሲል እኔ ብቻ ቀረው። ከዛ እግዚአብሔር እንደዚህ ይልሻል አለ፣ የብዙዎች እናት አደርግሻለሁ። ዱከም የሚባል ሀገር ታውቂያለሽ? አላውቅም። ልጆች ብዙ ልጆች እግዚአብሔር ሰጥሻለሁ ይልሻል ሲለኝ እሺ አልኩኝ። አርብ ነው ቀኑ። ሰኞ ነው የት ነኝ? ዱከም ሄድኩኝ። በቀጥታ ህፃናት መርጃ ልከፍት ማለት ነው። ሄድኩኝ። ዙሪያውን ምናምን ማጥናት ጀመርኩኝ። የሴቶች ህፃናት ማናገር ጀመርኩኝ እና እዛ ፕሮጀክቱ አሁን አለ 7 ዓመቱ ነው። ከእግዚአብሔር አፍ በወጣ ቃል የተጀመረ ፕሮጀክት ማለት ነው። 7 ዓመት ኤንጂኦ ነው። ቪዥን ፎር ኒው ላይፍ ቻሪታብል ኦርጋናይዜሽን ይባላል። የሲንግል ማዘር ልጆች የሚማሩበት ነው። በነፃ ይማራሉ። 2 ጊዜ ምግብ ይበላሉ። ዩዝድ ልብስ አሰባስቤ እሰጣቸዋለሁኝ እና በነፃ ይማራሉ ማለት ነውና የዛን ፕሮጀክት ሊረዱ የመጡ የአምባሳደር ሚስቶች የጸሎት ህብረት አለን ለአፍሪካ የምንጸልይበት የአፍሪካ ለማዘርስ ኦፍ አፍሪካ የጸሎት ህብረት ማለት ነውና ማይጸለይልኝን ኮርነር ጠይቁኝ። እንደዛ የሆነ እስር ቤት ተባልኩኝ ማለት ነው። ከዛ ያለቀስኩኝ ሄድኩኝ። እሺ አልኩኝ። ገባው። ስገባ እንዲ 4 በ4 ናት። በጣም ይዘገንናል እስር ቤት እና ግቢ ተባልኩኝ። ስልኬን ምኔን አንድ ጓደኛዬን ጠርቼ ሰጠኋት። ከዛ በኋላ ገባሁኝ። መሸና ምግብ ላምጣልሽ ምናምን ስባል በፍጹም አልፈልግም፣ እዚህ በልቼ ሽንት ቤት ልጠቀም አንገቴ ይታረዳልኩኝ። በቃ አልኩኝ። ከዛ መሸ።
መሸ። የልጆቼን እንትን አልጋ አስመጣውኝና ተኛው፣ ራሴን ሸፍኜ ተኛው። ከዛ ልጆቹ አንዴ ይሳደባሉ፣ አንዴ ይዘምራሉ፣ አንዴ ደግሞ ይዘፍናሉ። ከዛ ማን ነው የሚዘምርልን አሉ። ከዛ ብርድ ልብስ ይወስደኝ ጌታ ሆይ አልኩት፣ ሁሉንም ነገሬን ትቼ ለነዚህ ልጆች ላገልግላቸው፣ በቃ ልዘምርላቸውና ያንተን በጎነት ነግሬያቸው ልውጣ፣ የመጣ ይምጣ አልኩኝ። ከዛ ቀስ ብዬ ብርድ ልብሴን ከፈትኩና ልዘምርላቸው አልኳቸው። አዎ ብለው ቁጭ አሉ፣ እግራቸውን አጣጥፈው። ከዛ ጌታ ሆይ ተመስገን ተመስገን ብዬ ስዘምር አሉ፣ ዘማሪ ነሽ እንትን ነሽ፣ ችግር የለውም እኔ እዚህ ጋር ሰው ገጭተሻል ተብዬ በሐሰት ተከስሼ ነው የመጣሁት እና ምንም ነገር አርጋችሁ ብትመጡ እዛ ውስጥ ሞባይል ሰርቆ የገባለ የ8 ወር እርጉዝ አለች፣ ህፃናት ናቸው፣ በጣም የተለያየ ማለት ነው። ከዛ የእግዚአብሔርን ነገር መሰከርኩላቸው። እግዚአብሔር ከነዚህ ሁኔታችሁ ይወዳችኋል አልኳቸው እና በጣም ደነገጡ። 2 ልጆች እዛ ጋር ጥግ ላይ ያለቅሳሉ። ምን ሆናችሁ ነው ስል እኔ አለች አንዷ፣ ዛሬ አንቺ ባትመጪ ራሴን ላጠፋ ነበረ፣ ወይ ከኦርቶዶክስ ወይ ከሙስሊም ወይ አንድ ሰው ይምጣና የሆነ ነገር ይንገለኝ፣ ካልሆነ በሻሽ ራሴን አጠፋለሁ ብዬ ነበር አለች። ከዛ በቃ እግዚአብሔር እኔ ማንም አይደለሁም እንደፈለክ ተጠቀመኝ ብዬ እዛ እስር ቤት ለ5 ቀን 2 ቀን ነው ኖርማሊ 24 ሰዓት ነው በህጉ መሰረት፣ ግን እግዚአብሔር ነገሩን እዛ እንዳገለግል ስለፈለገ 5 ቀን ታሰርኩኝ። 8 ሴቶች ጌታን ተቀበሉ። የእግዚአብሔር ስም ለዘላለም የተባረከ ይሁን። እኔ ለወጣቶች አንድ ምለው ነገር አለኝ። በፍጹም ተስፋ እንዳትቆርጡ። በእውነት ነው ምላችሁ። የእግዚአብሔርን ልብ ልንገራችሁና ልጨርስ። እግዚአብሔር ኢትዮጵያ ስትነሳ አፍሪካ ትነሳለች ብሎ ያመጣው መልእክት አለ። እነዛ የነገርኩህ የማዘርስ ኦፍ አፍሪካ መሬት ላይ ተንከባለው ነው የሚጸልዩትና እግዚአብሔር እነዚህ የተለየ ጥቅም ከኢትዮጵያ ፈልገው ነው እንዴ ላሉ ለኢትዮጵያውያን ነው እነሱ የሚጸልዩት። እኛ ግን ተኝተናል እና ኢትዮጵያ ትነሳለች። በእውነት የኢትዮጵያን ካርታ አይታችኋት ከሆነ እንደዚህ ስታዞሯት እንደ ሽጉጥ አይነት እንትን አላትና ምንድነው የሚሉት የሞኝነት እምነት እቺ ቀለሃዋ እንደ ሽጉጥ እንዴ ነው ሲተኮሳል አይደል? ኢትዮጵያ እዛች ጋር ነው ያለችውና እንዲህ ኢትዮጵያ ስትነሳ the whole አፍሪካ ሪቫይቭ ይሆናልና እዚህ መታጠፉትን ጊዜ በእውነት ነው መላችሁ በከንቱ እንደ ቀልድ አትውሰዱት። እግዚአብሔር ሪቫይቫልን ከዚህ ስፍራ ጀምሯል። ይሆኒ እኔ ማታ በጣም ስጸልይ ነበርና እግዚአብሔር ከዚህ ስፍራ የሚያወጣው ትውልድ አለ። ምንም ነገር ቢሆን ኢትዮጵያን የሚቀይሩት ደግሞ አንተ ያስተማርካቸው እነዚህ ወጣቶች ናቸው። አሁን ሽመናውን ምሰሪ? ስንት ሰራተኛ አለ? 10 ሰራተኛ አለኝ። ትንሽ ኤክስፖርት አደርጋለሁ። ኤክስፖርት አደረገ? ኦርናስ ሃንድ ክራፍት ይባላል። ኤክስፖርት አደርጋለሁ። ለጠቅላይ ሚኒስተሩ 500 ጋቢ ሲባል በ3 ቀን እግዚአብሔር አግዞኝ በ3 ቀን 500 ጋቢ መርካቶ ሄጄ እግዚአብሔር ፕሮቫይድ አድርጎኝ በ500 ጋቢ በ3 ቀን እንዴት ይገኛል እግዚአብሔር ካረዳ እና መቼ ነበር? የዛሬ 2 ዓመት ጸልዬበት እግዚአብሔር ሆይ የአፍሪካ መሪዎች ነበሩ የሚለብሱትና እድሉን እግዚአብሔር የሰጠኝ ለምክንያት ነው ብዬ ምክንያቱም እኔ የብዙዎች እናት ነኝ። ለዛ ጸልዬበት ነው እሱን ጋቢ የሰጠሁትና 500 ጋቢ ለጠቅላይ ሚኒስተሩ ሰርቼ አቅርቤያለሁ። በመጨረሻ በጣም ላመሰግንህ እወዳለሁ እና የሰማይ አምላክ የሰራዊት ጌታ እግዚአብሔር ብድራትህን ይክፈልህ። አንተ የብዙዎች አባት ነህ። እግዚአብሔር አጥንትህን ያለምልመው። እግዚአብሔር በልባቸው ክፋትን ይዘው በአንደበታቸው ከሚሸነግሉ ሰዎች ይጠብቅህ። እና ስጦታ አለኝ ለእናትህ አንተን የወለደች ማህፀን ለምለም ትሁን በእውነት እና በጣም ነው ሞዳት በጣም እና የእስራኤል አምላክ እግዚአብሔር እድሜ እና ጤና ይስጣት። ተባረኩ።
አስቀምጠኸኛል ኃይልን እየሰጠ ያበረታኸኝ አምላኬ በክብር ክብርን አሳየህ። ይሄ በጣም ነው የሚያምረው። በእናትሽ ዋያሌ ባንተ ደስታሌ አይንን አይታሌ። ይሄ በጣም ነው የሚያምረው። በጣም ስፔሻል ጊፍት አዘጋጅቼላታለሁ። አንቺ ነሽ የምታመርቸው ይሄንን? አዎ ሸማኔዎች አሉኝ እኔ ጋር ተቀጥሮም የሚሰሩ አሉ። እንደገና ደግሞ በየቦታቸው ሆኖ በየወሩ በሳምንት ከ30 ሺህ ብር በላይ ከፍላለሁ ለሸማኔዎች። በሳምንት በወር አይደለም ያልኩት። 10 ብር የሚቸግረኝ ሰው ነበርኩኝ። ተባረኪ። በጣም ነው የማመሰግነው።